የፈተና ክፍል ውስጥ ናችሁ። ሰዓቱ ይሮጣል። ገጹን ስትገለባብጡ ግን ድንገት ልባችሁ ይደነግጣል። ያ የፈራችሁት ከባድ ጥያቄ መጣ። አእምሮአችሁ ጭልጥ ያለ ጨለማ ሆነ። አብዛኞቹ ተማሪዎች በዚህ ቅጽበት ነው ተስፋ የሚቆርጡት። ዛሬ ግን ይህ አስፈሪ ሁኔታ ሲገጥማችሁ ከውድቀት የምትወጡባቸውንና ባዶ ወረቀትን ወደ ውጤት የምትቀይሩባቸውን 7 ወሳኝ እርምጃዎችን በቅደም ተከተል አሳያችኋል። እነዚህን ዘዴዎች ካወቃችሁ ማንኛውም ከባድ ፈተና አይበግራችሁ። ዝግጁ ከሆናችሁ ሰብስክራይብ አድርጉና ጉዞአችንን እንጀምር። አንደኛ፣ መጀመሪያ ድንጋጤውን አሸንፉ። ጥያቄው ሲከብዳችሁ የሚመጣው የመጀመሪያው ስሜት ድንጋጤ ነው። አብዛኛው ተማሪ እዚህ ጋር ተገትሮ በመቆየት ውድ 10 ደቂቃዎችን ያባክናል። ነገር ግን እናንተ ማድረግ ያለባችሁ መረጋጋት ነው። አእምሯችሁ እንዲሰራ መጀመሪያ ስሜታችሁን ተቆጣጠሩ። በጥልቀት ተንፍሱ። ለጥቂት ሰከንዶች አይናችሁን ከወረቀት ላይ ነቀል አድርጉ። የተረጋጋ አእምሮ የማስታወስ ብቃቱ ከፍተኛ ነው። ሁለተኛ፣ በጥበብ ማለፍን ወይም ታክቲካል ስኪፕ ተለማመዱ። አንዴ ከተረጋጋችሁ በኋላ ያንን ጥያቄ ለጊዜው ተው። ጎበዝ ተማሪዎች በአንድ ጥያቄ አይታሰሩም። ጥያቄው ላይ ምልክት አድርጉና ወዲያውኑ ወደ መቀጥለው እለፉ። ወደፊት መሄዳችሁ ሌሎችን ጥያቄዎች እንድትመልሱና በራስ መተማመናችሁ ተመልሶ እንዲመጣ ይረዳችኋል። እያመለጣችሁ ሳይሆን ጊዜያችሁን በብልሃት እያስተዳደራችሁ እንደሆነ እወቁ። ሶስተኛ፣ ጥያቄውን ሰባብሮ ማየት። ሁሉንም ጥያቄዎች ሰርታችሁ ሲጨርሱ አሁን በራስ መተማመን ስላላችሁ ወደዛ ከባድ ጥያቄ ተመለሱ። አሁን ግን ላዩን ብቻ አታንብቡ። ጥያቄውን በክፍል እየከፋፈላችሁ ሰባብሩት። በውስጡ ያሉትን ቁልፍ ቃላት ወይ ኪወርድስ ፈልጉ። ጥያቄው በትክክል ምን እንደጠየቀ ደጋግማችሁ በማንበብ ስትረዱ መልሱ ቀስ እያለ ብቅ ማለት ይጀምራል። አራተኛ፣ አእምሯችሁ ከጀርባ ወይም ባክግራውንድ እንዲሰራ ፍቀዱለት። ሌሎችን ጥያቄዎች ስትሰሩ አእምሯችሁ ዝም ብሎ አይቀመጥም። በውስጥ ወይም ባክግራውንድ ያንን የከበዳቸውን ጥያቄ ሲያብሰለስል ይቆያል። ብዙ ጊዜ ሌላ ጥያቄ ላይ ያለ ቃል ወይም ሀሳብ የዛኛውን መልስ ፍንጭ ሊሰጣችሁ ይችላል። ስለዚህ አእምሯችሁ መልሱን አገኘሁት ብሎ እስኪያመጣላችሁ ድረስ በትዕግስት ጠብቁት። አምስተኛ፣ በጭራሽ ባዶ ወረቀት አታስረክቡ። መልሱ ሙሉ በሙሉ ባይመጣላችሁ እንኳን በጭራሽ ጥያቄውን ባዶ አትተው። ከርዕሱ ጋር ተዛማጅ የሆኑ ሀሳቦችን ጻፍ። የሂሳብ ጥያቄ ከሆነ የቻልከውን ያህል ፎርሙላና አካሄድ አስቀምጥ። መምህራን ለሞከራችሁት ሙከራ ለፍል ነጥብ ወይም ፓርሻል ማርክ ሊሰጧችሁ ይችላሉ። ይህም ውጤታችሁን ሊያድነው ይችላል። ባዶ ወረቀት 0 ነው፣ ሙከራ ግን ውጤት አለው። ስድስተኛ፣ የማሰብ ችሎታችሁን ተጠቀሙ ወይም ኢንቴሊጀንት ጌሲንግ ይባላል። ጥያቄው ምርጫ ከሆነ ደግሞ በዘፈቀደ አትገምቱ። መጀመሪያ በፍጹም ሊሆኑ የማይችሉ አማራጮችን በማስወገድ የመገመት እድላችሁን አስፉ። ከዚያም ካሉት አማራጮች ውስጥ የተሻለ አመክንዮ ያለው የትኛው እንደሆነ መዝናችሁ ምረጡ። ይህ ብልህ ግምት ይባላል። ሰባተኛ፣ እስከ መጨረሻው ደቂቃ ድረስ ታገሉ ይላችኋል። ብዙ ተማሪዎች ሲከብዳቸው ፈተናውን ቀድሞ ጨርሶ ይወጣሉ። እናንተ ግን እስከ መጨረሻው ሰከንድ ተቀመጡ። አእምሯችሁ በመጨረሻ ደቂቃ ድንቅ ሀሳብ ሊያመጣላችሁ ይችላል። ትርፍ ጊዜያችሁን ተጠቅማችሁ መልሶቻችሁን ደጋግማችሁ ፈትሹ። እንግዲህ አስታውሱ፣ ፈተና የእውቀታችሁ መለኪያ ብቻ ሳይሆን የትዕግስታችሁ መፈተኛ ነው። አንድ ጥያቄ ስላላወቃችሁ ብቻ ውጤታችሁ አይበላሽም። እነዚህ ዘዴዎች ከተጠቀማችሁ ውጤታችሁን ማዳን ትችላላችሁ። ይህ ቪዲዮ ለሚቀጥለው ፈተናችሁ ብርታት እንደሚሆናችሁ ተስፋ አደርጋለሁ። ከእነዚህ ነጥቦች ውስጥ እናንተ ይበልጥ ይጠቅመኛል ብላችሁ ያሰባችሁት የትኛው እንደሆነ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ለጓደኞቻችሁ ሼር አድርጉ። ለተጨማሪ ለጥናትና የፈተና ስልቶች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም የጥናት ጊዜ ይሁንላችሁ።